ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የባህር ዳር ሀገረ ስብከት ካህናት አባቶች ያለ አድሎ በአግባቡ ማገልገል እንዳለባቸው አሳሰበ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በተገኙበት ከሐምሌ 1 ጀምሮ በባህር ዳር ሀገረ ስብከት ሲሰጥ የቆየው የገዳማትና አድባራት አስተዳዳሪዎች ስልጠና ተጠናቋል። ብፁዕነታቸው ባስተላለፉት መልእክት ካህናት እንዲሁም የገዳማትና አድባራት አስተዳዳሪዎች ያለ አድሎ በሚገባ እንዲያገለግሉ አሳስበዋል። በስልጠናው አስተዳደራዊ ጉዳዮች፣ የአታ ቤተ ክርስቲያናት አንድነትና ልዩነት፣ ክብረ ክህነትና መሰል አበይት ጉዳዮች በመምህራን ተዳሰዋል። ተሳታፊዎች በአስተያየታቸው ስልጠናው ብዙ ክፍተቶቻቸውን የሞሉበትና ራሳቸውን የገመገሙበት እንደሆነ ጠቅሰዋል። መረጃው የባህር ዳር ሀገረ ስብከት የሕዝብ ግንኙነት ክፍል ነው። የአዳማ ማዕከል በ2018 በጀት ዓመት ለ131 አቅመ ደካማ ቤተሰቦች 1,143,000 ብር የሚገመት የነጻ የትምህርት ዕድል መስጠቱ ተነገረ። በማኅበረ ቅዱሳን የአዳማ ማዕከል 28ኛ ጠቅላላ ጉባኤውን የምስራቅ ሸዋ ሀገረ ስብከት ተወካዮች፣ ካህናት፣ የማዕከሉ አባላትና ሌሎችም እንግዶች በተሳተፉበት እየተካሄደ ይገኛል። በጉባኤውም በቀረበው የማዕከሉ የ2018 ዓመት ሥራ አፈጻጸም ሪፖርት 72 አዳዲስ አማንያንን በማስተማር ማስጠመቅና 35 የጠፉ ወገኖችን መመለስ መቻሉ ተነስቷል። አዲሱን የግቢ ጉባኤ ስርዓተ ትምህርት ሙሉ በሙሉ መተግበሩና 57 የግቢ ጉባኤ ተማሪዎች በደረጃ 2 ተተኪ መምህራንነት ሰልጥነዋል ተብሏል። በሌላ በኩል ለ131 አቅመ ደካማ ቤተሰቦች 1,143,000 ብር የሚገመት የነጻ ትምህርት ዕድል መሰጠቱ ተነስቷል። በተጨማሪም 6 የምክክር ተቋማትን በማቋቋምና ለ50 ገዳማውያን መነኮሳት፣ ለ31 ካህናት፣ ለ50 የአብነት ተማሪዎች ስልጠና መሰጠቱ በሪፖርቱ ተመላክቷል። ከአጥቢያዎች ለተውጣጡ ተተኪ ሰባኪያን 234 በደረጃ 1ና 39 በደረጃ 2 ስልጠና በኦሮምኛ ቋንቋ መሰጠቱ የተነገረ ሲሆን ለ20 የአብነት መምህራን ቋሚ ድጎማ እየተደረገ ይገኛልም ተብሏል። ለጋፋት ቅድስት ሥላሴ ቤተ ክርስቲያን በአሜሪካ ከሚኖሩ በጎ ፈቃደኞች ጋር በመተባበር ከ3.8 ሚሊዮን ብር በላይ ወጪ የሚፈጅ የወፍጮ ፕሮጀክት ተግባራዊ ተደርጓል። መረጃው የአዳማ ማዕከል ሚዲያ አገልግሎት ነው። የጅማ ሀገረ ስብከት ዋና ስራ አስኪያጅ በአብያተ ክርስቲያናት ከሚገኙ የስብከተ ወንጌል ክፍል ኃላፊዎች ጋር ውይይት አካሄዱ። የጅማ ሀገረ ስብከት መገናኛ ብዙኃን አገልግሎት በመረጃው መጋቢ ሃይማኖት ቄስ ያዕቆብ ደምሴ የሀገረ ስብከቱ ስራ አስኪያጅ በከተማው ካሉ የስብከተ ወንጌል ክፍል ኃላፊዎች ጋር ውይይት አድርገዋል ብሏል። ስራ አስኪያጁ እንዳሉት የአገልግሎት ተልዕኮ የክርስቲያኑን ሕዝብ በወንጌል ማጠናከር፣ ያላመኑትን ማሳመን፣ በሃይማኖታቸው ጸንተው እንዲኖሩ ማበረታታት ይገባል ሲሉ ተናግረዋል። አክለውም በከተማ የሚገኘው የሰባኪያነ ወንጌል ኅብረት እየሰጠ ያለውን አገልግሎት በይበልጥ ማጠናከር እንደሚጠበቅበት ገልጸዋል። ብፁዕ አቡነ አብርሃም ሰላምን እየፈለግን ለቅድስት ቤተ ክርስቲያን አገልግሎት በጋራ እንፋጠን ሲሉ አሳሰቡ። ብፁዕነታቸው የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ይህንን ያሉት በማኅበረ ቅዱሳን ባህር ዳር ማዕከል 32ኛ ጠቅላላ ጉባኤ ላይ መገኘታቸውን ተከትሎ ነው። እየተካሄደ ባለው ጠቅላላ ጉባኤ ላይ ብፁዕ አቡነ አብርሃምን ጨምሮ የማኅበረ ቅዱሳን ዋና ማዕከል ተወካይ፣ የአድባራትና ገዳማት አስተዳዳሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ብፁዕነታቸው ተግተን መስራትና ነቅቶ መኖር ከኛ ይጠበቃል በማለት የተናገሩ ሲሆን ልበ ሙሉዎች እንሁን፣ በጥበብ እንመላለስ ብለዋል። ጨምረውም ሰላምን እየፈለግን ለቅድስት ቤተ ክርስቲያን አገልግሎት በጋራ እንፋጠን ሲሉ መልእክታቸውን አስተላልፈዋል። በመቀጠልም የማዕከሉ የ2018 ዓ.ም የስልታዊ ዕቅድ አፈጻጸም ሪፖርትና የኦዲት አገልግሎት ሪፖርት ዙሪያ ተወያይቶ እንደሚጸድቅ ይጠበቃል። የቡኖ በደሌ ሀገረ ስብከት የ2018 ዓ.ም የሥራ አፈጻጸምና የ2019 ዓመት ዕቅድ ዙሪያ ግምገማ አካሄደ። የሀገረ ስብከቱ ጽሕፈት ቤት የ2018 ዓ.ም የሥራ አፈጻጸምና የ2019 ዓመት ዕቅድን በተመለከተ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ በተገኙበት ተገምግሟል። በግምገማውም የሀገረ ስብከቱ የመምሪያ ኃላፊዎች በበጀት ዓመቱ የተከናወኑ ተግባራትን በጽሑፍ አቅርበዋል። በተጨማሪም የ2019 ዓ.ም ዕቅዶች ቀርበው ከግምገማው ተሳታፊዎች በተነሱ ሀሳቦችና ጥያቄዎች ዙሪያ ውይይት ተደርጓል። ብፁዕነታቸው የምናከናውነው ሥራ መንፈሳዊና ሰማያዊ ነው ያሉ ሲሆን በቀጣዩ የሥራ ዘመን በይበልጥ በመስራት የቤተክርስቲያን ተልዕኮን ከግብ እናደርሳለን ብለዋል። መረጃው የቡኖ በደሌ ሀገረ ስብከት ሕዝብ ግንኙነት ነው። በማኅበረ ቅዱሳን የሐዋሳ ማዕከል በ2018 ዓመት 27 የሲዳምኛ ቋንቋ ተናጋሪ ሰባኪያነ ወንጌልን ማሰልጠኑን ገለጸ። የሐዋሳ ማዕከል እያካሄደ ባለው 32ኛው ጠቅላላ ጉባኤ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ የሀገረ ስብከቱ ተወካዮች፣ የዋና ማዕከል ተወካዮችና ሌሎች እንግዶች ተገኝተዋል። ብፁዕነታቸው ባደረጉት ንግግር በእኛ ዘመን ያለውን የሲስተም ውጊያን ለማለፍ ወደ እግዚአብሔር መመለስና መጸለይ እንደሚገባ ተናግረዋል።
832 አዳዲስ አማንያንንና 224 የጠፉትን በመመለስ በድምሩ 992 ሰዎችን ማስጠመቅ መቻሉን በቀረበው የዕቅድ ሪፖርት አፈጻጸም ላይ ተመላክቷል። የግቢ ጉባኤያት አገልግሎት ዋና ክፍል 513 ተማሪዎችን የአብነት ትምህርት እያስተማረ ሲሆን ከእነዚህም 2 ደቀ መዛሙርት ዲቁና መቀበላቸው ተገልጿል። የሲዳምኛ ቋንቋ ተናጋሪ የሆኑ በደረጃ 1 27 ሰባኪያነ ወንጌል በማሰልጠን የሲዳምኛ ተተኪ መምህራንን ማፍራት እንደተቻለም በሪፖርቱ ላይ ተጠቁሟል። በኢንቨስትና ሀብት ልማት ቦርድ በኩል ወላጆቻቸውን ላጡና የትምህርት ቤት ክፍያ መክፈል ለማይችሉ 40 ተማሪዎች ከ800 ሺህ ብር በላይ በመክፈል የነጻ የትምህርት ዕድል እየተማሩ መሆናቸው ተጠቅሷል። በተጨማሪም ጠቅላላ ጉባኤያቸውን እያከናወኑ ካሉት ማዕከላት ውስጥ በአርባ ምንጭ ማዕከል መምህር ዋሲሁን በላይ የማኅበረ ቅዱሳን ዋና ስራ አስፈጻሚ የተገኙ ሲሆን አዲስ አበባ፣ ጅማና ሌሎችም ይጠቀሳሉ። መረጃውን የሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል ልኮልናል። በማኅበረ ቅዱሳን የደብረ ማርቆስ ማዕከል ያሰለጠናቸውን 34 ተተኪ መምህራንን አስመረቀ። በደብረ ማርቆስ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል አዘጋጅነት ከደብረ ማርቆስ፣ ከአሶሳ፣ ከግልገል በለስ፣ ከወልቂጤና ፍኖተ ሰላም ማዕከላት ግቢ ጉባኤያት የመጡ የደረጃ 2 ተተኪ መምህራንን አሰልጥኖ ማስመረቁ ታውቋል። በደረጃ 1 ስልጠና የሰለጠኑት 34 ተመራቂዎች በቆይታቸው ነገረ ቤተ ክርስቲያን፣ የመጽሐፍ ቅዱስ ጥናትና ሌሎችንም በድምሩ 14 ኮርሶችን ተምረዋል። በመጨረሻም በስልጠናው ላይ የተሻለ አፈጻጸም የነበራቸው ሰልጣኞች የእውቅና ሽልማት ተበርክቶላቸዋል። መረጃው የደብረ ማርቆስ ማዕከል ሚዲያ አገልግሎት ነው። ብፁዕ አቡነ ኤልሳ በአሰላ ከተማ የሚገኘውን የአፎሚያ የአረጋውያን መርጃ ማኅበርን ጎበኙ። ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በአሰላ የአፎሚያ አረጋውያን መርጃ ማኅበርን መጎብኘታቸው ተነግሯል። ብፁዕነታቸው ከ300 በላይ አረጋውያን የሚረዱበት ቦታ የማረፊያና የሚደረግላቸውን እርዳታ ከጎበኙ በኋላ የገንዘብ ድጋፍ አድርገዋል። የሀገረ ስብከቱ ዋና ስራ አስኪያጅ በኩረ ትጉሃን በለጠ ኃይለ ማርያም በጎ ተግባራትን እየሰራ ላለው ማኅበር አሁንም በምንችለው አቅም ሁሉ እናግዛለን ብለዋል። ብፁዕ አቡነ ኤልሳ መርጃ ማኅበሩን በመጎብኘታቸው የተሰማቸውን ደስታ ገልጸው ይህ በመጽሐፍ ቅዱስም ሆነ እንደ ቤተ ክርስቲያን ወሳኝ ነገርና የሚበረታታ መሆኑን ጠቁመዋል። በሌላ መረጃ ብፁዕነታቸው በአሰላ መንበረ ጵጵስና ወረዳ ቤተ ክህነት ያለውን የአሰላ ማኅደረ ስብሐት በዓታ ገዳም የሚሰራውን ሕንፃ ቤተ ክርስቲያን፣ የመልእክተ ዮሐንስ መንፈሳዊ ትምህርት ቤትና ሌሎች የልማት ሥራዎችን ተመልክተዋል። መረጃው የአርሲ ሀገረ ስብከት ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።